ቤተሰብ እንግዲህ ጃኒ ቤት እንደተከራየችልኝ ታውቃላችሁ። ዛሬ ሂቃችንን አውጣጥን ወደ አዲሱ ቤታችን እንሄዳለን ማለት ነው። ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። እንዳሰሩሽ እናቶች፣ አሜሪካን የምትኖሩ እናቶች ያ መንግስት ጋር ሄዳችሁ ሪፖርት አድርጉ እምቢ ካሏችሁ። የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ? አዋርዱ አይ ቲንክ አሸንፋለሁ የሚል ሐሳብ የለኝም። በሌላ ወጣይ ቪዲዮ ተመልሻለሁኝ። ውድ ቤተሰቦች ለመሆኑ ልጆች እናት አባታቸውን ወደ አሜሪካ የሚወስዱት ስራ ለማሰራት ነው ወይስ ረፍት እንዳደርጉ ነው? እኔ አልገባኝም። ያው ከሰሞኑ የአንዲት ታዋቂ ቲክቶከር እናት ማረፏን በርካቶቻችሁ ታውቃላችሁና ከዚህ ጋር በተያያዘ የተለያየ ሀሳብ እየተንጸባረቀ ነው የሚገኘው። ዮኒ ማኛ በተለይ ደግሞ ምክንያቱ ለሞቷ ምክንያት የሆነውን ነገር ዝርዝሩን ተናግሯል። ሌሎች ደግሞ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪ ግለሰቦች የራሳቸውን ሀሳብ አስቀምጠዋል። የኔንም ሀሳብ በመሃል እንግዲህ የማጋራችሁ ይሆናል። ቪዲዮውን ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። በመጀመሪያ የሰው ደስታ የሚያስደስታችሁ ጃኒ የተከራየችለት ልጅ ቤቱን ቀይሯል። እስኪ ስለሱ የተወሰነ ቪዲዮ እንመልከት። ቤተሰብ እንግዲህ ጃኒ ቤት እንደተከራየችልኝ ታውቃላችሁ። ዛሬ ሂቃችንን አውጣጥን ጃኒ ነው ቤታችን እንሄዳለን ማለት ነው። እንግዲህ ቤታችን እንደምታዩ ድሮ ቤታችን ይሄን ይመስላል። ጃኒ ዱባይ በነበረችበት ሰዓት ኢትዮጵያ ስመጣ እንገናኛለን ብለው ነበር። ተገናኙ። የሁለት ወር ቤት ኪራይ እከፍልልሃለሁ ትከራያለህ ብለዋለች። አሁን እንግዲህ እንደምትመለከቱ ቤቱን እየቀየረ ይገኛል። ይሄ ሊስትሮ የሚሰራ ልጅ ነው። የሚገርማችሁ ነገር ሶሻል ሚዲያ ላይ አክቲቭ ነው በጣም እና ህይወቱ እንደሚቀየር እኔ አልጠራጠርም። ይሄ ለሱ እንደውም ትልቅ ሞራል የሚሆን ነገር ነው። ቪዲዮውን እስኪ እንመልከት። በጣም ደስ ብሎኛል። ለምሬ ነው ብላችሁ ቤተ መንግስት በሉ እንዴት አባቴ ያምራ ፈሳ እንሳለን ነው ይውጣ በጣም ሰው ለብዛን መስዋ እንግዲህ ቤተን እንዳያችሁት ነው። ከዚህ ሁለት ፍራሽ በስተቀር ምንም በለኝም። ፈርኒቸር ቤቶች በእናታችሁ ማስታወቂያ አሰሩኝ። ቆንጆ ቤት ነው ጃኒ የተከራየችለት። ልጁም ጠንክሮ እንደሚሰራ እና ሶሻል ሚዲያ ላይ አክቲቭ እንደመሆኑ መጠን ስኬታማ ሆኖ ማየት የበርካቶቻችን ጉጉት ነውና ሆኖም እንደምናየው ምንም ጥርጥር የለኝም። ጃኒ በርችልን። ሶሻል ሚዲያው ላይ በእውነት አሁን እያየን ያለው ነገር የመተባበር የመደጋገፉ ነገር እጅግ በጣም ደስ ይላል። ሰው ሁሉ ከሚያወራለት ከተባለላት ላይ ከዚህ በመቀጠል ቀደም ብዬ እንደነገርኳችሁ እጅግ አነጋጋሪ የሆነው ቪዲዮ የታዋቂዋ ቲክቶከር እናት ማረፏን በርካቶቻችሁ ታውቃላችሁና ከዚህ ጋር በተያያዘ ለሞቷ ምክንያት የሆነው ነገር እጅግ በጣም አሳዛኝ ነውና ዮኒ ማኛ የተናገረውን ነገር በደንብ ላስደምጣችሁ። ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጧት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ሙሉ ቪዲዮ አስደምጣችኋለሁኝ። እንደሰማችሁት እንግዲህ በጭስ ታፍነው ነው የሞቱት ነው የተባለውና ይህ እጅግ በጣም ያሳዝናል። አሁን በእንደዚህ አይነት ከጭስ ጋር በተያያዘ የሚሞቱ ሰዎች እየጨመሩ መጥተዋልና በተለይ በዓል ነገርና የሆነ ፕሮግራም ሲኖር ይህንን ነገር ከጋዝና ከከሰል ጋር በተያያዘ ሳያጠፉ መተኛት የሚያመጣውን ችግር ይሄ ነው። በተለይ ብቻቸውን ለሚኖሩ ሰዎች ማለት ነው። እስኪ ሙሉን ዮኒ ማኛ ያነሳውን ሀሳብ ላስደምጣችሁ። ማዘር የሞቱበትን ነገር ነው ተነግሮኛል። በደንብ ልንገራችሁ። እሷም ወጣ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘር ዋጋ ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። 4 ሰዓት ኦኬ። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው።
ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደም የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦን ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገል ነው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። በጣም ያሳዝናል። ነፍሳቸውን በአጸደ ገነት ያኑርልን ፈጣሪ። ልጅቷም ከሰሞኑ መነጋገሪያ ሆና ነበረ፣ ላይቭ ላይ ምጥ ምናምን በሚል ማለት ነው። በርካቶች ታውቃላችሁና ለልጅቷም ድጋሚ ስም መነሳቱ አይዶኖ አንዳንዶች መውቀስ እንደዛ ደረጃ እየደረሷሉ። የእናትየዋ አሟሟት በጣም ያሳዝናል። ልጅቷም ቅርብ ጊዜ ነው የወለደችውና ለሷ ራሱ ይሄ ትልቅና ከባድ ሀዘን ነው። ይህ ነገር ባይሆን ደስ ይላል። ግን አሁን ዮኒ ማኛ እንደተናገረው አሜሪካ እየወሰዳችሁ አውሮፓ እየወሰዳችሁ እናት አባታችሁን ልጅ ጠባቂና ሌላ ስራ ያልሆነ ስራ የምታሰሯቸው ልጆች ከዚህ ትምህርት የምትወስዱ ይመስለኛል። ይህ እጅግ በጣም ልብ ሰባሪ ነው። የተወሰኑ ቪዲዮዎችን ለማየት ሞከርኩኝ። ማዘርየዋ ከ60 ዓመት በላይ የሆናቸው ናቸውና በዚህ እድሜያቸው ከባባድ ስራ መስራት የለባቸውም ከሚሉ ወገኖች መካከል ነኝ። በተያያዘ ጂጂ እስኪ የተናገረችውን አንድ ነገር ላስደምጣችሁ። እንዳሰሩሽ እናቶች፣ አሜሪካን የምትኖሩ እናቶች ያ መንግስት ጋር ሄዳችሁ ሪፖርት አድርጉ። እምቢ ካላችሁ አትድከሙ። እናንተ ገረዶች አይደላችሁ። ኦኬ፣ እናት ተከብራ እንድትኖር እንጂ ምግብ እንድትሰራ አይደለም ያመጣናት። እናንተ ደካማዎች ናችሁ። በተለይ ከኢትዮጵያ የምትመጡት ወጣት እንኳን አይደላችሁ። ለዚህ ነው ቪዛ የሚሰጣችሁ። ዛስ ዋይ እናት የተነሽና ሰሪ ምናምን ካለችሽ ሪፖርት ወደ ሀገር ይገባ። ፖሊስ ጥሩ 911 እግዚአብሔር ምስክሬ ነው የምላችሁ። 911 ጥሩ ወደ ሀገር ቤት ሀገራችሁ ሄዱ። አይላኩ የነሱ ብር ለምን ለብቻቸው እንዲኖሩ አደረገቻችሁ? ባሏን አቅፋ ልትተኛ ነው። ሌላ ምን አለ? ባሏንና ባሏን አቅፋ ልትተኛ አልመቻ ታዲያ ጉልበታቸውን ነው የፈለገችው። በእናትና ባገር ቀል የለም። ሁሉም ጎረምሳ እዚህ ቁጭ ብሎ የሚበላው እንግዲህ እኚህ ሴትዮ የሰሩትን ምግብ ነው። ያው ሁሉንም ባይወክልም እንደዛ ለሚያደርጉት ግን ጂጂ ባነሳቸው ሀሳብ እስማማለሁኝ። ገንዘቡ ባይላክ ቢቀር ይሻላል አይደለ? በእርግጥ እናቶች አያስችላቸውም ለስራ ነገር ይላሉ። ልጆች ግን ልጆች መከልከል አለባቸው። ለዛ ይመስለኛል። በመቀጠል አዶናይ ላገኛት ልጅ አይፎን 17 ገዝቶላታል። ደስታዋን እስኪ አብረን እንመልከት። በመጨረሻ ደግሞ እስከ መጨረሻው የምትቆዩ ከሆነ የ2026 ወይም 2019 እንደኛ አቆጣጠር ማለት ነው የቲክቶክ ክሬቲቭ አዋርድ አሸናፊ ማን ይመስላችኋል? አዶናይ የተጠየቀው ጥያቄ አለ። እሱን የምትሰሙ ይሆናል። የዘንድሮው ለየት የሚያደርገው የቤት ሽልማት ሁሉ አለው። ሌላ ሰርፕራይዝ አለሽ። አይንሽ እንድትጨፍኝ ይፈልጋል። አዎ አንቺ አይፎን 17 ጨፍኝ። አይንሽ ጨፍኝ። ኦኬ እሺ ለማየት ተዘጋጅ። 2 3 አይፎን ስልክ ዛሬ ፊት እንዳትወጪ ነው መፈራው በደስታ አይዞሽ። አይፎን 17 ነው ያመኛለች። በደንብ ኤግዚቢሽን ሲመጣ ምናምን ላይቭ እየገባሽ ቲክቶክ እየሰራሽ ቀውጥ ታደርጊዋለሽ። ያው ዘመኑ የቲክቶክ ነው። ምንድነው ምለው መሰለሽ አዲሱ መርካቶ ቲክቶክ ነው። ስለዚህ መርካቶ ውስጥ መግባት ከፈለክ እቺ ስልክ ታስፈልጋለች። የኔና አይዞን ችግር የለም አቃች ዶንት ወሪ የኔና ይኸው ቃል ገብቼልሻለሁ እኮ እሺ ኦኬ ሞክሪ እስኪ
ዋው እንዴት ነው ደስ የሚል። በነገራችን ላይ ቀደም ብዬ ከዚህ ቀድሞ የነበሩት ቪዲዮዎች ምን አይነት ቪዲዮዎች ነበሩ የሚለውን በጣም ልብ የሚሰብር እና ለበርካቶችም ጥንካሬ የሚሆን የኔና ነይ የኔና የኔና ይኸው ቀስ አድርገሽ አውጪ። አይዞሽ በዚህ ሳቢያት በዚህ ከዛ እንደዚህ ግልብጥ ታደርጊውና ከዛ ቅልጥ ታደርጊዋለሽ። ሊያዝልሽ ይሄኛው ቻርጀሩ ነው። እሺ በስ እስኪ 1 2 እስኪ አብሪያት። አዎ እቺ ነው ምትክ ታደርጋት ይዘሻት ቆይ። እኔ አምላኬ ረዱኔ በማርያም እንኳን ማመን አቃተህ። አሁን በኋላ ፈገግ ነው የምትይት አባታ አቋርጥም። እሺ ጎበዝ። አሁን ስሚማ ፀጉርሽን እናሰራሻው ያሽንዳ ነበረች። የመጀመሪያ ፎቶ አብረን ነው የምንነሳው። ነሽ ልክ ለአሸንዳ እንግዲህ እየተንከባከባን ነው። ፀጉርሽን ላሰራሽ እያላት ነው። እሱንም ቪዲዮ የምናየው ይሆናል። እስኪ አሁን ደግሞ የመጀመሪያውን የአይፎን 17ን ቪዲዮ ፎቶ አብረን እናያለን። ጋይስ አሁን ፎቶ ልንነሳ ነው። የመጀመሪያ ፎታችን ዝግጁ ነሽ? የመጀመሪያ ፎታችን ይኸው 1 2 እያይሽ ወደ ካሜራ 1 2 ከዛ የመጀመሪያ ቲክቶክ ቪዲዮአችን እቺ ትፖስታታለሽ ባንቺ ቲክቶክ። ሰላም ጋይስ፣ ይህ እንግዲህ የሱ አዲስ ስልክ ነው። ምን ተሰማሽ? ምን እየመሰለኝ ነው። ይኸው ጽናቷ ይሹ እንዴት እንደሚያምር የታባቱ እንቸበቸዋለን። ይቆሎ በዚህ በሽነ መኪና እንግባውን ነይ። አሜዚንግ ጋይስ፣ አሁን ያሸንዳን ነገ አሸንዳ ነው አይደለ? ፀጉሯ ተሰራለች ምናምን ፈታ ነው የምንለው ዛሬ። በርታለን ወንድማችን፣ ያው እየሰራ ያለውን ነገር በደንብ እናውቃለን። አሁን እጅግ አስገራሚው ቪዲዮ የ2026 ወይም 2019 ቲክቶክ አዋርድ አሸናፊ ማን ይሆናል ይመስላችኋል? በመጀመሪያ አዶናይ ራሱ ተጠይቋል። የሰጠውን ምላሽ እንሰማለን። የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ? አዋርዱ አይ ቲንክ አሸንፋለሁ የሚል ሀሳብ የለኝም። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። It's just what it is. You know, ቤቱ ቦሌ አካባቢ ቢሆን ብያለሁ። ያለፈው አመት ሰፈር መምረጥ ጀምሬያለሁ። ግን ልንገርሽ ምንድነው መሰለሽ፣ እግዚአብሔር ነው የሚወስነው። የእግዚአብሔር ውሳኔ ነው። ሌላ ሰው ከመረጠ እግዚአብሔር ነው የሚመርጠው። እኔ ምንም ቦታ የለኝም እግዚአብሔርን የማስገደድ። ከተሸነፍኩኝ እቀበለዋለሁ የታባቱ፣ ካሸነፍኩኝ ደግሞ እሱን ሄጄ ነው ማመሰግነው። ሶሻል ሚዲያው ላይ ያለውን ነገር አሁን አዶናይ እየሰራ ያለውን ነገር በርካቶቻችሁ ታያላችሁና ሌሎችም ሶሻል ሚዲያ ላይ እየሰሩ ያሉ ልጆች አሉ። ነገሮችን ስታገጣጥሙ ኮንፊደንስ ማለት ነው ቦሌ አካባቢ ቢሆን ሲል ሰማችሁት አይደል? ማን የሚያሸንፍ ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። እወዳችኋለሁ።